አሁን ሰዓት ለሽግግር መወያየቱ ለምን አስፈለገ የሚለውን ነው መልስ የሰጠኸኝና በዛ ኦርደር እንድንሄድ ወደ አጀንዳው ሚኒመም አጀንዳው ተመልሰን ብንመለስ ይሻላል። እንደዛ ከሆነ ልደቱም ፌር ለመሆን ልደቱም እዚህ ጉዳይ ላይ አስተያየት እንድትሰጥ በዚህ ሰዓት ስለ ሽግግር በተለይ ደግሞ ስለ ፖስት አብይ ደረጃም ይሄዳል። አብዛኞቹ በተለይ ለምሳሌ ባለፈው እናንተ ስትወያዩ በኦሮሞ ሊቃን ላይ ውይይት ላይ ፖስት አብይ ብላችሁ ነው ያወጣችሁትና ምናልባት እንደውም አልፈጠነም ፖስት አብይ ለማለት አልፈጠነም ወይ? አንድ ሰው እንደውም የላከልኝ ጥያቄ መብላቷን ሳታውቅ እጇን በአጃክስ ታጠበች አይነት አደረጉት የሚልም ነው የመጣውና ተመልሼ ወደ አንተ መጣለሁ። ልደቱ በዚህ ጉዳይ ላይ ለምን በዚህ ሰዓት ስለ ሽግግር መወያየቱ አስፈላጊ ሆነ የሚለው ላይ አስተያየትና ወደ አጀንዳው ተመልሰን እንድመጣ ይሻላል። ጀዋር አንስቶታል ብዙ ነገር። ምናልባት እኔ አንድ ልዩ ገጠመኝ አለኝ ብዙ እንድማር የሚያስገድደኝ ነገሮችን በተለየ መንገድ ሰከንድ ባለ መንገድ እንዳይ የሚያስገድደኝ የ97 ምርጫ ሂደት ነው። ያ ሂደት የኢትዮጵያ ሕዝብ ያገኘው አንድ ትልቅ የለውጥ አጋጣሚ በፓርቲዎች ወይም ደግሞ በፓርቲ አመራሮች የተሳሳተ ያካሄድ ስህተት ችግር ውስጥ የገባበት ሂደት ነው የታየው እና በዛ ሂደት ውስጥ ቁልፍ ሚና እንደነበረው ሰው ከዚህ በኋላ አንድ የትግል እንቅስቃሴ ሲደረግ እንደው የትንፍጭው ዱቄቱን አብጭው ልል አልችልም። ህዝብ መስዋዕትነት ዋጋ የሚከፍልበት ትግል ያለፈውን ስህተት የማይደግመው እንዴት ነው፣ በሌሎች የማይጠለፈው ወይም የማይኮላሸው እንዴት ነው የሚለውን ለማየት እገደዳለሁ ማለት ነው። ጀዋር ከ2010 የለውጥ ሂደት የራሱን ትምህርት አግኝቷል ብዬ አምናለሁ። ለውጥ በራሱ ግብ አይደለም። ጥሩ ለውጥ ይኖራል፣ መጥፎ ለውጥ ሊኖር ይችላል፣ ስኬታማ ለውጥ ሊኖር ይችላል፣ በሂደት በመንገድ ላይ የሚኮላሽ የሚጠለፍ ለውጥ ሊኖር ይችላል። ስለዚህ እንቅስቃሴያችን እንዲሁ በስልጣን ላይ ያለውን አገዛዝ የማውረድ ብቻ እንዳይሆን የሚያደርግ የራሳችን ልምድ አለን፣ ተመክሮ አለን። ከዛ ልምድና ተመክሮ ማንማር ከሆነ እኛም ያለፈውን ስህተት ነው የምንደግመው። አዲስ ነገር ለህዝቡ ይዘን ልንመጣ አልተዘጋጀንም ማለት ነው። አሁን ያለውን የፖለቲካ ሁኔታ ይሄ ይመስለኛል ልዩ የሚያደርገው። ምንም ጥርጥር የለውም አገዛዙ በተለያየ መንገድ ከስልጣን ሊወርድ ይችላል፣ ሊወገድ ይችላል። ግን የኢትዮጵያ ህዝብ ዋጋ ከፍሎ መስዋዕትነት ከፍሎ ከዚህ በኋላ የሚያመጣው ለውጥ በምንም ተአምር መኮላሸት የለበትም። በምንም ተአምር በተለዩ ብልጣብልጦች የፖለቲካ ኃይሎች መጠለፍ የለበትም። ስለዚህ ይሄ እንዳይሆን ከፈለግን የምናካሄደው ትግል በሐሳብ ጥራት፣ በአጀንዳ፣ በመርህ መመራት አለበት በአንድ በኩል። በሌላ በኩል ደግሞ በግርግር ሳይሆን በተናጠል ሳይሆን በድርጅቶች ህብረት ጥምረት መመራት አለበት። ስለዚህ የድርጅት ዝግጅት ያስፈልጋል፣ የሐሳብ ዝግጅት ያስፈልጋል። እነዚህን ሁለት መሰረታዊ ጉዳዮች አድምተን ስንሰራ ነው ያለፉትን ስህተቶች የማንደግመው የሚል እምነት ነው ያለው። ይሄ ትልቅ ያሳሰብ ለውጥ ነው ብዬ አምናለሁ። ቀድሞ የነበረው ከፊታችን ካለው መንግስት የባሰ ነገር አይመጣም፣ ዋናው ነገር ይሄን መንግስት ከስልጣን ማውረድ ነው የሚል የትንፍጭው ዱቄቱን አንጪው አይነት ግልብ የሆነ አካሄድ ነው የነበረው። ይሄ የኢትዮጵያን ህዝብ ብዙ ዋጋ አስከፍሏል። ከዛ ከተማርንና የተለየ ነገር ማምጣት ካለብን ለነዚህ ሁለት ጉዳዮች ልዩ ትኩረት ሰጥተን መስራት አለብን የሚል ግንዛቤ ነው አሁን ባለነው የፖለቲካ ኃይሎች እየተፈጠረ ያለው እና ጀዋር አራት አድርጎታል። እስማማለሁ በአራቱም። ነገር ግን ጠቅለል ስናደርገው ዞሮ ዞሮ ይህ አገዛዝ በራሱ ውስጣዊ ሁኔታ ሊፈራረስ ይችላል። መቼም እንደሚፈርስም አናውቅም። ነገ ተኝተን ብድግ ስንል እጅግ ያላሰብነው ያልገመትነው አደጋ አገዛዙ ውስጥ ሊፈነዳ ይችላል። ምክንያቱም ይሄ አገዛዝ ሪሊ አደጋን ለማስተናገድ ሰፊ እድል ይዞ የሚጓዝ አገዛዝ በአንድ ግለሰብና በጭፍራዎቹ የሚመራ የሚንቀሳቀስ አገዛዝ ስለሆነ በውስጡ ቅራኔዎችን ለመፍጠር አደጋዎችን ለመፍጠር ሰፊ እድል ያለው አገዛዝ። ስለዚህ ይሄ አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ችግርና ድክመትም
የሆነ ጊዜ ላይ ሊፈርስ ይችላል። ያኔ ይህች ሀገር ምንድነው የሚገጥማት ታፈንታ ህዝባችን የሚገጥመው ታፈንታ ምንድነው የሚለውን ነገር በስክነት አስበን ካሁኑ መነጋገር ያስፈልጋል፣ መዘጋጀት ያስፈልጋል። እጃችን አጣጥፈን እንቀመጣለን። በተመሳሳይ ሁኔታ አገዛዙ በውስጥ ችግሩ ይወድቃልና እኛ ያውድቀት እስኪመጣ ደግሞ ዝም ብለን እጃችን አጣጥፈን እንሄድላችሁ። አንድ አገዛዝ የተበላሸ አገዛዝ ሆኖ ደካማ አገዛዝ ሆኖ ጠንካራ ትግል በሌለበት አገርና ሁኔታ ለረጅም ጊዜ ምናልባትም ከገመትነውና ካሰብነው ውጪ በስልጣን ላይ ሊቆይ ይችላል። ይሄን በኢትዮጵያም አይተናል። አለቀላቸው የተባሉ አገዛዞች በኢትዮጵያም በሌላም ሀገር የህዝብ ቅቡልነት ሳይኖራቸው ህዝባዊ መሰረት ሳይኖራቸው የተጠሉ ሆነው ይያለ ደካሞች ሆነው ይያለ ለረጅም ጊዜ ከሚገመተው በላይ በስልጣን የሚቆዩበት እድል አለ። ስለዚህ በውስጥ ችግሩ ይፈራርሳል ብለን ቁጭ ብለን ደግሞ ማየት አንችልም። የራሳችንን በቂ ዝግጅት ቅድም ካልኩት አንፃር የሐሳብ ዝግጅት የመዋቅር የድርጅት ዝግጅት ማድረግ አለብን የሚል እምነት አለ። ስለዚህ ለሁለቱም መዘጋጀት ያስፈልጋል እና ይሄን ዝግጅት እያደረግን ነው። ለዚህ ዝግጅት ከበቂ በላይ የሆነ የጋራ አጀንዳ እንደው ምናልባት ከአጀንዳው በፊት ልደት አንድ ላይ እንድትሄድበትም ለሱም ለአንተም ስፕሊት አድርጌ እንድሰጥ አልቀደመም ወይ ከፈረሱ ጋሪው የሚሉት እዛው አያይዘ እንድሰጥን ማለት ስለ ፖስት አብይ ስለ ሽግግር ማውራት አልፈጠነም ወይ ለሚሉት እሱን አድሬስ አድርገው ወደ ጀዋር መጣና ወደ አጀንዳው እንመለስ። እንደውም ዘግይተናል ብዬ ነው የማስበው። ምን አልኩ ቅድም? ይሄ አገዛዝ ከፊታችን ባለ በማንኛውም ቀንና ሰዓት ሊፈርስ ይችላል በራሱ የውስጥ ችግር። አሁን ጀዋር ካነሳቸው ነጥቦች አንፃር በውስጥ ቅራኔ በውስጥ ግጭት ይሄ አገዛዝ ነገ ተኝተን ስንነሳ ያልገመትነው ያላሰብነው አደጋ ውስጥ ገብቶ ልናገኝ ይችላል። ቅድም ምን ብያለሁ? በአስተሳሰብ በአይዲዮሎጂ በሀገር ፍቅር ተሳስሮ የሚሰራ ድርጅት አይደለም። ይሄ የኢኮኖሚ ጥቅምን እና ስልጣንን በማካፈል በክራይ ሰብሳቢነት አስተሳሰብ የተጋመዱ ጥቂት ኃይሎች ይዘውት የቆሙት አገዛዝ ይህ አገዛዝ በማንኛውም ሁኔታ አደጋ ውስጥ ሊገባል፣ ችግር ውስጥ ሊገባ ይችላል። ያ ችግር የዛሬ ዓመት አይደለም፣ የዛሬ 2 ዓመት አይደለም፣ ነገ ተኝተን ስንነሳ ሊከሰት ይችላል። ስለዚህ ምናልባት የሚያስኬደው ዘግይተናል ነው እንጂ ፈጥነናል አይደለም። ነገ አይደለም በዚህ ጉዳይ ላይ መዘጋጀት ያለብን ዛሬ ነው። ምክንያቱም ነገም ይሆነውን አናውቅም። በእኛ ትግል የሚመጣው ለውጥ የራሱ የጊዜ ሂደት ሊጠይቅ ይችላል። ለምን ዝግጅት ያስፈልጋል? የሰነድ ዝግጅት፣ የሐሳብ ዝግጅት ያስፈልጋል። ድርጅታዊ ዝግጅት ያስፈልጋል። ህዝብን ማሰባሰብ ሞቢላይዝ ማድረግ ያስፈልጋል። ያን ትግል ለማካሄድ የራሱን የሆነ ጊዜ ይጠይቃል። እንደውም ለሱ ጊዜ አለ። አገዛዙ በራሱ የውስጥ ችግር ሊፈርስ ለሚችልበት ጉዳይ ግን ነገ አይደለም መዘጋጀት ያለው፣ ዛሬ ነው መዘጋጀት ያለው። እንደዛ አይነት አደጋን ያረገዘ አገዛዝ ነው በስልጣን ላይ መቼም ቢሆን ሊፈራረስ የሚችል አገዛዝ እና እንዲህ አሁን ኢኮኖሚው የራሱን የሆነ ጊዜ ሊሰጥ ይችላል። ኢኮኖሚው ምንም ጥርጥር የለውም እየተበላ ነው፣ ውስጡን እየበሰበሰ ነው። ሄዶ አንድ ቦታ ላይ ዘጭ ማለት አይቀርም። ይሄ መንግስት ጦርነትን ማካሄድ የማይችልበት የኢኮኖሚ ጣጣ ውስጥ እንደሚገባ ምንም ጥርጥር የለውም። የአቶ ፋሲካ ሲደልል መጽሐፍ ላይ ይመስለኛል ያነበብኩት የመጨረሻው 1981 አካባቢ ኮሎኔል መንግስቱ አንድ ጊዜ በመቶ ሺዎች የሚቆጠር ሰራዊት ማሰልጠኛ አስገንብተን አሰልጥነን እሱን ይዘን ወተን ሻቢያንና ወያኔን ደምስሰን ለድል መብቃት አለብን የሚል አጀንዳ ይዘው ቀርበው ነበር አሉ ካቢኔያቸው ውስጥ ሊወድቁ 2-3 ዓመት ሲቀራቸው እና አቶ ኃይሉ ይመኑ ናቸው መሰለኝ ያኔ እጃቸውን አውጥተው ክቡር ፕሬዚደንት እንኳንስ ይሄን ያህል 100,000 ሰራዊት ለማሰልጠንና አሁን በውጊያ ላይ ያለውን ሰራዊት ስንቅና ትጥቅ ማቅረባቸው አልቻለም። ስለዚህ እንዲህ አይነት ሰራዊት አሰልጥነን ለማውጣት የሚያስችል ገንዘብ ካዝናችን ውስጥ የለም ብለው አሏቸው። እዛው መድረክ ላይ ሰቅሰቅ ብለው ኮሎኔል መንግስቱ አለቀሱ። ከዛ ዕለት ማግስት ጀምሮ ነው ወደ ዚምባብዌ መሰደድን ማሰብ የጀመሩት። ስርዓቱ እንዳለቀለት ወደፊት የፈለገ የጦርነት እምነት ቢኖራቸው የመዋጋት ፍላጎት ቢኖራቸው ኢኮኖሚው ሊያስኬዳቸው እንደማይችል እጅ ከወርች እንዳሰራቸው ተረዱ። ከዛ በኋላ ውጊያ አይደለም ሲያደርጉ የነበረው የመሰደድ ዝግጅት ነው ሲያደርጉ የነበረው። ይሄ መንግስት ወደዛ ሄዶ አይቀርም። እንደው ጊዜ በሚሰጠው በኢኮኖሚ ጉዳይ እንኳን ኢኮኖሚ ቀላል ነገር አይደለም። በእያንዳንዱ ቀን
ለትራንስፖርትና ማጓጓዣ ለነዳጅ የሚወጣው በፎሬን ከረንሲ ካየነው እኮ ይሄ ጦርነት የሀገሪቱን ኢኮኖሚ እየበላው ነው በእያንዳንዱ ቀን። በእነዚህ ሁሉ የሀገሪቱ አካባቢዎች የጦርነት ሞቢላይዜሽን ለትራንስፖርት፣ ለስንቅ፣ ለትጥቅ፣ ለመሳሪያ የሚወጣው ገንዘብ ከምናመርተው በብዙ እጥፍ ስለዚህ ኢኮኖሚን ስርዓት ለሚያቅሰው ሄዶስ ተንገጫግጮ እንደሚቆም ያገዛዝ የታወቀ። ስለዚህ በውስጡ በቅርብ ጊዜ በድንገት ረዘም ባለም ጊዜ መፍረስ አደጋ ነው። ለዛ መዘጋጀት አለ። በእኛ ትግል በውጫዊ ኃይል ትግል የመፍረስ እድል አለ፣ ምንም ጥርጥር የለውም። ለዛ መዘጋጀት አለ። ኢቭን በውጫዊ ኃይል ተቃዋሚ ኃይሎች የጋራ አጀንዳ ሳኒስ ፖስት አብይ ምንድነው የኢትዮጵያን ህዝብ ወደፊት ለማስቀጠል ያለን አጀንዳ የሚለውን ነገር በደንብ ሳንነጋገር ሳንዘጋጅ የተወሰኑ ታጣቂ ኃይሎች ይሄን አገዛዝ ከጣሉትም አደጋ ያለው መሆኑ መታወቅ አለበት። በተናጠል ሄደው የተወሰኑ ታጣቂ ኃይሎች ሊተውት ይችላሉ። ይሄ መንግስት ከጊዜ ወደ ጊዜ እየተጠናከረ ሳይሆን እየተዳከመ ነው። ታጣቂ ኃይሎቹ ደግሞ እየተጠናከሩ ነው። አንድ ጊዜ የሰጠው የቀናው ታጣቂ ኃይል በተናጠል ሄዶ እንኳን ከስልጣን ቢያወርደው ያም አደጋ ያለው መሆኑን ማወቅ አለበት። ከዚህ በኋላ መምጣት ያለበት ለውጥ በጋራ ስብስብ፣ በቅንጅት፣ በትብብር የሚመጣ መሆን አለበት። ለውጡን አስተማማኝና ዘላቂ የሚያደርገው የአይነቱ አካሄድ። ስለዚህ ነገ አይደለም ዛሬ ነው መዘጋጀት መጀመሪያ ያለብን። ለመዘጋጀትም እውነቱን ለመናገር ቀን ከሌሊት መስራት አለብን። ቀን ከሌሊት የኢትዮጵያ ነባራዊ ሁኔታ ያን የሚጠይቅ ጊዜ የለንም። በጊዜ የለንም ስሜት ሳንተኛ ሌት ተቀን መዘጋጀት አለብን በሁሉም መስክ የሚል እምነት ነው ያለኝና በአጀንዳ ደረጃ ከበቂ በላይ ነው ያለው። እሺ እንመለስ። ጀዋር አስተያየትስትና አጀንዳው ላይ ለብቻ መለሳለሁ። ምናልባት ጀዋር እንድታያይዝልኝ ልደት ስመለስም አያይዘህ ከአጀንዳው ጋር እንድትመልስልኝ። ይሄ የምትቃወመው ወይም የምትታገለውን ጠላት መናቅ አይሆንም ወይ? ደካማ አገዛዝ ስትሉ ፕሪዘምፕሽኑ ቅድም ያልከው አት ኤኒ ታይም ከእንቅልፍ ስንነቃ ፈርሶ ወይ ላያችን ላይ ፈርሶ ልናገኘው እንችላለን ስትሉ ይሄ ሲበዛ በጣም አገዛዙን ወይም ጠላትን መናቅ አይሆንም ወይ የሚል ጥያቄ ነው የሚሆነውና ከእንትኑ ጋር እያይዘህ ትመልስልኛለህ በኋላ። ጀዋርም ያው ዞሮ ዞሮ አልቸኮለም ወይ መብላቷን ሳታውቅ እጇን ታጠበች የሚለውም ዞሮ ዞሮ ከዚህ ጋር የሚያያዝም ስለሆነ በዚህ ጉዳይ ላይ የምጨምረው ነገር ካለ ጀዋር ጨምርና ከዛ ወደ አጀንዳው እንሄዳለን። መናቅ አይደለም፣ ፕሮፐርሊ ማጥናትን ማጤንና መገንዘብ ነው። የተናገርን ያለው ነገር በዳታ እኮ የተደገፈ ነው። እኛ እያልን ያለነው እኮ የእናት መቀነት የተባለው አይኤምኤፍ ከወተ ያተርፈናል ተረፍን የመስራች ሀገራችን ብድር አገኘች የተባለለት አይኤምኤፍ ያለውን ነገር ነው እየተናገርን ያለነው። so this is not underestimating, this is actually facing up to the facts. የቱ ነው የተጋነነው? የኢኮኖሚ ውድቀቱ ነው የተጋነነው? የጸጥታ መፈረካከሱ ነው የተጋነነው? የዲፕሎማሲ አይሶሌሽን? ዛሬ የአብይ ብቸኛ የውጭ ዲፕሎማሲ ድጋፍ ኤምሬት ነች። this for first time in Ethiopian history። ሰው ቆይን ማጋነን እኮ አይደለም ሞገስ። በመንግስቱ ጊዜ እኮ የኢስተርን ብሎክ አብሮት ነበር። በንጉሱ ጊዜ ኢስትም ዌስትም፣ በመለስም ጊዜ ኢስትም ዌስትንም ያጫውቱ ነበር። አሁን ኤምሬት ብቻ ነች። እነሱ ራሱ ነጋዴዎች ስለሆኑ ኮስት ቤኔፊት ካልኩሌት እያደረጉ ነው። ዝርዝር መግባት አልፈልግም እንጂ they don't want to put all their eggs in one basket። አሁን ካልኩሌት እያደረጉ ነው። አቢኮ ዛሬ ቤላሩስን በዩሮፕ አይሶሌትድ የሆነ የቤላሩስን ሰውዬ እንደ ጓደኛ እየለመነ ያለበት ሁኔታ ነው ያለው እና ይሄ ኤግዛጀሬሽን ወይም ደግሞ የአንደርስቲሜት ማድረግ ነገር አይደለም። ለቱ ቅድም እንዳለው ስራ ስለተዳከመ ወደ ወርቃል የሚል አይደለም። ላይ ወርቅም የሚችልበት ሁኔታ አለ። ግን መዘጋጀት አስፈላጊ ነው። የጋሪና የፈረሱ ፈረሱን እስክትገዛው ጋሪውን ብታዘጋጀው ምን ችግር አለው? ፈረሱን ገዛኸው እንበል እንደመጣህ ጭነህ መሸቀል አይሻልም? ገዝተው አንድ ሳምንት ጋሪውን እስክትገጣጥም ጊዜ ከሚጠፋብህ አንተ ጋሪውን እስክትገጣጥም እኮ አንዱ ፈረሱን ተፈናጥቶ ሊፈረጥጥ ይችላል። that's what we are saying by the way። እንኳን ያመጣው የጋሪውን ጉዳይ አንተ ጋሪውን ሄደህ እስክትገዛ ወይ እስክትገጣጥም
አንዱ ከስር ፈቶ ፈረሱን ሊሸመጥጥ ይችላል ወይ ፈረሱ ደንብሮ ሊጠፋ ይችላል ከዚህ በፊት የተበላ ነው እንደዛ ነው ባለፉት ሂደቶች ምክንያቱም ፈረሷ ላይ ፎከስ አድርገን ፈረሱን ስናመጣው አድብቶ ሲጠብቅ የነበረ ዘሎ ሸመጠጠው ፈረሱን አስደንብሮ አብሮ ሸምጥጦ አሁን ያለንበት አደጋ ውስጥ ከተተን ነው ሶ ያን በዛ እናስቀምጠው አሁን ያለበት ሁኔታ አንዳንዴ ዴጃቡ ይመስለኛል የዛሬ 2016 አካባቢ 10 ዓመት ሊሆን ነው እንዲህ አይነት ነገሮች ውይይት ስንጀምር እንዲሁ አይነት ክርክር ነበር ስርዓቱ ሳይወድቅ ለምን ነው ስለ ሽግግር ማውራት የምትፈልጉት የተለያዩ ኮንፈረንሶች ለማዘጋጀት ስንሞክር አድማጭ አላገኘም ነበር ዛሬ ግን ያን ሚስቴክ መድገም የለብንም ጠንክረን መስራት አለብን ለቱ ያነሳው ሁለት ነገር በጣም አስፈላጊ ያለ አሁን ያለው ትብብርና ዝግጅት ለሁለት ነገር ነው የሚደረገው አንዱ ሳንጠብቀው በውስጣዊ ቀውስ ለውጥ ከመጣ ያ ለውጥ የሀገርን ችግር ቀውስ እንዳያባብስ አስፈላጊ ነው የልሂቃን ውይይት ስምምነት ሳንጠብቀው ለውጥ ከመጣ ያ ለውጥ ኢሚዲየትሊ ወደ ባሰ ቀውስ እንዳያስገባ ብሎም ደግሞ ወደ ዲሞክራሲ ሽግግር እንዲያደርስ ለመጠቀም ቅድመ ስምምነትና ቅድመ ትብብር አስፈላጊ ነው ከዛ የበለጠ ግን የልሂቃኑ ስምምነትና ውይይትና ቅድመ ዝግጅት ለውጥን ለማፋጠን ያ ለውጥ ሲመጣ ደግሞ ያንን ለውጥ በኦነርሺፕ በቅድመ ዝግጅት ተዚላችኋል አብይ ስልጣን ከያዘ በኋላ እኮ ነው ስለ ሮድ ማፕ ስንጨቃጨቅ የነበረው ሮድ ማፕ አያስፈልግም እኔ ያሻግራችኋለሁ ማለት ይቻላል ለምን ታውቃለህ እኛ ቀድመን ሮድ ማፕ ቢኖርን 2017 ዛሬ እያደረግን ያለነው ውይይት ከልሂቃን ከሙራን ጋር አሁን እየምናደርገው ውይይት 2016 2017 2015 ላይ አድርገን ቢሆንና ፍኖተ ካርታውን አስቀድመን አዘጋጅተን ቢሆን ኖሮ የሽግግር ስትራቴጂን አስቀድመን አዘጋጅተን ቢሆን ኖሮ ደረቱን ነፍቶ አሻግራችኋለሁ ብሎ ገደል አይከተንም ነበር ሶ የሚመጣው ለውጥ አሁን ይሄ ውይይት ከተጀመረ በኋላ ራሱ የለውጥ ስሜትን እያፋጠነን ያለው አሁን እኮ በህዝብ ውስጥም በስርዓት ውስጥም በህዝብ ውስጥም የነበረው ምንድነው ከትንሽ ጊዜ በፊት ለውጥ አይመጣም በቃ የሰውዬ ሁሉን ድርመት ማጡን አውጥቶታል ተስፋ ቆርጦ ፈጣሪ ሲገላገለ እንቀመጥ የሚለው ነው አሁን ያ ተቀይሮ አሁን ምንድነው ከዛ በኋላስ የሚለው ጥያቄ ውስጥ ገብተናል ከዛ በኋላ ለሚለው ጥያቄ መልስ እየሰጠን ነው ማለት ነው ልሂቃኑ ቫያብል አልተርኔቲቭ ቫያብል የሆነ የሽግግር ስትራቴጂ የሽግግር ስምምነት ማቅረብ ይችላል ማለት ነው ኮመን አጀንዳ ላልከው ብዙ ኮመን አጀንዳዎች አሉ አንድ በጣም ትንሹ አንድ ሀገርን የማትረፍ ጦርነት እኮ የኢትዮጵያ ህዝብና የኢትዮጵያ ልሂቃን ልብ እንዲገዙ አድርጓል ካደረሰብን የህይወትና የኢኮኖሚ ኪሳራ ጎን ለጎን ሰው እንዲሰከን አድርጓል መጀመሪያ ላይ ልደቱ እንዳለው የዛሬ 5 ዓመት እንዲህ ስንወያይ ቁጣ ነበር በተቃዋሚው ጎራ ዛሬ ደስታና ድጋፍ ነው ዋይ በተናጠር መሮጥ የጣለው ፖለቲካ ደፍተውና ተራመድበት የሚለው ፖለቲካ የትም እንደማይደርሰን የኢትዮጵያ ህዝብና የኢትዮጵያ ልሂቅ ያልተረዳው በጣም ትንሽ ነው ሶ አሁን ሁኔታው እየተሳከለ ስለሆነ ይሄንን እያሰፉ መሄድ አለብን ማለት ነው እሺ በጣም ጥሩ ልደት ወደ አጀንዳው በዛው ከሜሪ በፊት ቅድም ያቋረጥኩ ጉዳይ ስላለ ወይም የጠየቅኩ መናቅ አይሆንም የሚለውንም አድሬስ አድርገህ ወደ ሚኒመም የጋራ አጀንዳ ከፈለክ ነው ዌል የመናቅ ጉዳይ እውነቱን ለመናገር በማንነቱና በተግባሩ እንደዚህ አገዛዝ ሊናቅ የሚገባው ያለ አይመስለኝም እና ችግሩ ያለው መናቃችን ላይ አይመስለኝም ንቀን ምንዘናጋ ከሆነ ንቀን የቤት ስራችንን ማንሰራ ከሆነ ነው ችግሩ እንጂ ይሄን አገዛዝ በመንግስት መመዘኛ እንየው ካል እንደዚህ አገዛዝ መናቅ የሚገባው አገዛዝ ያለ አይመስለኝም
እጅግ ደካማ ልሹ አገዛዝ ግን ቁም ነገሩ ያለው እሱ ላይ አይደለም ችግሩ ያለው እሱ ላይ አይደለም ንቀን ምን ዘናጋ ከሆነ አሁን ለቅድም ለምሳሌ በራሱ መንገድ ሊፈርስ ይችላል አልን አይደለም ብለን ግን አልቆምንም ሌት ተቀን መዘጋጀት አለብን ንቀን ማንዘጋጅ ከሆነ የትም አይደርስም ነገ በራሱ የውስጥ ችግር ይፈርሳል ብለን ንቀን ምን ተው ከሆነ ትልቅ ስተት ነው ግን አስፈላጊውን ዝግጅት በምንም አይነት ሁኔታ ሳንዘናጋ ምናደርግ ከሆነ ብንንቀው ችግር ያለው አይመስልኝ የምንንቀው በመዋቅራዊ ሁኔታው በባህሪው በድክመቱ ነው ግን አነሰም አደገም የመንግስት ስልጣን ነው ያያዘው በአገርና በህዝብ ህልውና ላይ የሚወስን አካል እንዲህ አይነቱን አካል ንቆ ዛሬ መስራት ከሚገባን ነገር መዘናጋት ትልቅ ስተት ነው በምንም ተአምር መዘናጋት የለበትም ተንቆ የሚተው ነገር መኖር የለበትም የሚናቅ ነገር ሊኖር ይችላል ተንቆ ግን የሚተው ነገር መኖር የለበትም እና በሱ መልኩ የመናቅን ጉዳይ ማየት ያስፈልጋል ሌላው ከዚህ በስልጣን ላይ ከመቆየት እድልም ጋር ተያይዞ አንዳንድ ጊዜ እኔ የምሰጣቸውን አስተያየቶች እየቆራረጡ ያገዛዙ ሰዎች ሊጠቀሙበት ሲሞክሩ አይቻለሁ ለምሳሌ መስራት ያለብንን የቤት ስራ ካልሰራን የጀመረውን ቤተ መንግስት ጨርሶ ይኖርበታል ብዬ ደጋግሜ ተናግሬያለሁ እና የሱ ደጋፊዎች ተደስተው የጀመረውን ቤተ መንግስት ይኖርበታል አለ ልደቱ ብለው ሲለጥፉ አይቻለሁ ይሄን ለምንድን ነው ምንድነው ይሄ የሚሆነው በማንኛውም ሁኔታ አይደለም ይሄ መሆን የሚችለው እኛ ዛሬ መስራት ያለብንን ስራ ሳንሰራ ከሰራን ግን የዚህ አገዛዝ ህልውና ለኔ ቅድም ለወራት ብለሃል እኔ የሳምንታትም ጉዳይ ተቃዋሚው በብቃት የሐሳብ የድርጅት ዝግጅት ካደረገ ህዝቡን በስነ ልቦና ካዘጋጀው በዙሪያው ካሰባሰበው ምን ማድረግ እንዳለበት ካሳመነ ካስተባበረው የዚህ አገዛዝ እድሜ የሳምንታት እድሜ ከዚህ አገዛዝ የተሻለ ጥንካሬና ማህበራዊ መሰረት አላቸው የሚባሉ በርካታ አገዛዞች በተወሰኑ ሳምንታት የህዝባዊ አመጽ ከስልጣን ወርደው ብዙ አመት በስልጣን ላይ ይቆዩ ካሁኑ የኛ አገዛዝ የተሻለ ማህበራዊ መሰረት ህዝባዊ ተቀባይነት ያላቸው ሲወርዱ አይተናል እኛ ዛሬ መስራት ያለብንን የቤት ስራ ከሰራ ቅድም ያልኳችሁን የቤት ስራዎች ህዝቡን በዙሪያችን ማሰባሰብ ከቻለ ማንቀሳቀስ ከቻለ ይሄ ተቃዋሚው በጣም በተለያየ አመለካከት ተከፋፈሉ ለህዝቡ የተከፋፈለ አመለካከት ማራመዱን አቁሞ በትግሉ ዙሪያ እንቅስቃሴ የምታደርጉ ሚዲያዎች የተማረው ማህበረሰብ ሲቪክ ማህበራት የፖለቲካ ፓርቲዎች ሁላችንም በአንድ አቅጣጫ ህዝቡን ከመራ ነው ለኔ የወራት እድሜ የማይኖረው ይያገዛዝ በሳምንታት ጊዜ ውስጥ ለእውነተኛ የድርድርና የውይይት ፖለቲካ ወዶ ሳይሆን ተገዶ ሊንበረከክ ይችላል ይሄን ማድረግ እንችላለን ብለን ነው እየሰራን ያለው ስለዚህ ይሄን ካልሰራን ብቻ ነው ይሄ ደካማ አገዛዝ ለረጅም ጊዜ በስልጣን ላይ መቆየት የሚችል እንጂ ይቆያል ይያልን አይደለምና አንዳንዴ ያው ምንም ይሄን መንግስት ለመደገፍ አጀንዳ በጣም የራቃቸው አካላት ትንሽ ነገር ነው የሚያስደስታቸው እና ቤተ መንግስቱን ጨርሶ ይኖርበታል አለ ብለው ሲዝናኑ ሰምቻቸዋለሁ ሲደሰቱ አይቻቸዋለሁ እሱ የቤት ስራችንን ካልሰራ ግን ያን ድክመት አውቀን ከዛ ድክመት ተምረን ያን ነው አሁን ለመስራት እየጣርን ያለው እና የኢትዮጵያ ፖለቲካ ኃይሎች መውሰድ ያለብንን ትምህርት እየወሰድን ነው የሚል እምነት አለ አሁን በጣም አበረታች የሆነ ተነሳሽነት ነው ያየን ያለው ሁሉም በተናጠል ትግል አድርጎ የትም ሊደርስ እንደማይችል ቢደርስም ዘላቂ ውጤት ሊያመጣ እንደማይችል ተገንዝቦ ሁሉም ራሱን ብቻ ተጠቂ አድርጎ ሌላውን እንደተጠቃሚ ማየት የትም እንደማያደርስ ተገንዝቦ ሁሉም የችግሩ ሰለባ እንደሆነ ችግሩ እንደሚመለከት ጥቃቱ እንደሚመለከቱ ተገንዝቦ ሁሉም በተናጠል ሄጄ የትም አልደርስ ይሄን አገዛዝ ጥዬ ዘላቂ የሆነ አስተማማኝ ለውጥ ማምጣት ካለብኝ ተባብሬ መታገል አለብኝ የሚል የጠነከረ አመለካከት ተፈጠረ አገዛዙን በሚመለከት ከጥቂት አመታት በኋላ በጣም የተለያየ ጉራማይሌ የሆነ አመለካከትና ፍረጃ ነው ነበር ብዙ በተቃዋሚው ውስጥ ያሉ ግን ያገዛዙ ደጋፊዎች ነበሩ በዚህ አገዛዝ ፍላጎታችን ምኞታችን
ይሳካል ብለው የሚያምኑ በዚህ አገዛዝ አገሪቱ ትለወጣለች